But what is the effect of the African Union in reality? የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ ለምን በዓለም ዙሪያ የብዙዎችን ቀልብ መግዛት ቻለ? ውድ የቻናላችን ቤተሰቦች የዛሬው ጥንክራችን የሚሆነው የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራኦሬን የሚመለከት ነው። እስከ ጥንክራችን ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ እና ላይክ በማድረግ ይጀምሩ እያልን ወደ ቡርኪና ፋሶ መሪ ኢብራሂም ትራኦሬ መልሳችሁ የ37 ዓመቱ ባለግርማ ሞገስ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራኦሬ አገሩን ከምዕራባውያን ኢምፔሪያሊዝምና የእጅ አዙር ቅኝ አገዛዝ መዳፍ ውስጥ ለማላቀቅ የቆረጠ የፓን አፍሪካኒስት መሪና ስብናን በጥበብ ገንብቷል። መልእክቱ በመላ አፍሪካና ከዚያም አልፎ ሲያስተጋባ አድናቂዎቹ አንዳንድ ጊዜ አፍሪካ ቹጉቬራ እየተባለ የሚጠራው ቡርኪና ፋሶ የማርክሲዝም አብዮተኛ ቶማስ ሳንካራና ሌሎች የአፍሪካ ጀግኖችን ፈለግ ሲከተል እያዩ ነው። የትራኦሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ በምስራቅ አፍሪካ ባሉ ሀገራት ፖለቲከኞችና ደራሲያን እንኳን ሳይቀር ሰውየው እሱ ነው ሲሉ ሰምቻለሁ ሲሉ ኮንትሮል ሪስክስ አማካሪ ድርጅት ከፍተኛ ተመራማሪ ቤቨርሊ ኦቺንግ ተናግረዋል። ተመራማሪዋ አክለውም የትራኦሬ መልእክቶች አሁን የምንኖርበትን ዘመን ያንጸባርቃሉ። ብዙ አፍሪካውያን ከምዕራቡ ዓለም ጋር ያለውን ግንኙነት መጠየቅና ለምንድነው በዚህ በሀብታም ባለጸጋ አህጉር ውስጥ ድህነት የበዛበት የሚሉ ጥያቄዎችን እያነሱ መሆኑን ይናገራሉ። እንደ አውሮፓውያን አቆጣጠር በ2022 በመፈንቅለ መንግስት ስልጣኑን ከተቆጣጠረ በኋላ የትራኦሬ አገዛዝ የቀድሞ የቡርኪና ፋሶ ቅኝ ገዢ ፈረንሳይ ምትክ ከሩሲያ ጋር ጠንካራ ወዳጅነት እንድትመሰርት አድርጓል። ይህም የሩሲያ ፓራሚሊታሪ ብርጌድ ማሰማራትን ጨምሮ የግራ ዘመም ኢኮኖሚ ፖሊሲዎችን ተግባራዊ አድርጓል። ይህ በመንግስት ባለቤትነት የተያዘ የማዕድን ኩባንያ ማቋቋምን ያካትታል። የውጭ ኩባንያዎች በአካባቢያቸው ስራዎች ላይ 15 በመቶ ድርሻ እንዲሰጡትና ክህሎቶችን ለቡርኪና ፋሶዊ ሰዎች ማስተላለፍን ይጠይቃል። ደንቡ በቡርኪና ፋሶ የወርቅ ኢንዱስትሪ ላይ ኢንቨስት ለማድረግ በሚያዝያ ወር መጨረሻ ላይ ፈቃድ ለተሰጠው የሩሲያ ማዕድን አውጪ ኖርድ ጎልድ ላይም ተፈጻሚ ሆኗል። ቡርኪና ፋሶ ከማዕድን ሀብቷ ተጠቃሚ እንድትሆን ትራኦሬ አብዮት ብሎ የሰየመው አካል ወታደራዊ ጁንታ በሀገሪቱ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችትን በማቋቋም ላይ ነው። ነገር ግን የምዕራቡ ዓለም ኩባንያዎች አስቸጋሪ ጊዜ እየገጠማቸው ይመስላል። የአውስትራሊያው ዋና መስሪያ ቤት የሆነው ሳራማ ሪሶርስ በ2024 መገባደጃ ላይ የአሰሳ ፈቃድ መነሳቱን ተከትሎ በቡርኪና ፋሶ ላይ የግልግል ክስ መስርቶ ነበር። ወታደራዊ ጁንታ መንግስት ከዚህ ቀደም በለንደን በተመዘገበ ኩባንያ ባለቤትነት የተያዙ 2 የወርቅ ማዕድን ማምረቻዎችን ወደ መንግስት ባለቤትነት ያዘዋወረ ሲሆን ባለፈው ወር ተጨማሪ በውጪ አገር ኩባንያዎች የተያዙ የማዕድን ማምረቻዎችን ለመቆጣጠር ማቀዱን ተናግሯል። በደቡብ አፍሪካ የሚገኘው የደህንነት ጥናቶች ተቋም ተመራማሪ ሄኖክ ራንዲ አይኪንስ እንደተናገሩት የትራኦሬ ስር ነቀል ለውጥ በአፍሪካ ያለውን ተወዳጅነት ከፍ አድርጎታል። ሚስተር አይኪንስ እሱ አሁን ተወዳጅ እንኳ ባይሆን በአፍሪካ በጣም ታዋቂ ፕሬዝዳንት ነው ብለዋል። የሱ ተወዳጅነት አብዮታዊ ምስሉን ለማጠናከር የታቀዱ ብዙ አሳሳች ልጥፎችን ጨምሮ የትራኦሬ እውቅና በማህበራዊ ሚዲያ በኩል ነው የተፋፋመው። እንደ አር ኬሊ፣ ሪሃና፣ ጀስቲን ቢበር እና ቢዮንስ ያሉ የሙዚቃ ኮከቦች በሰው ሰራሽ አስተውሎት የመነጩ ቪዲዮዎችን በዘፈን ሲያሞጋግሱት ታይተዋል። ተመራማሪዋ ኦቺንግ እንደተናገሩት ትራኦሬ እንደ አውሮፓውያን አቆጣጠር በ2023 በሩሲያ አፍሪካ የመሪዎች ጉባኤ ላይ ንግግር ባደረጉበት ወቅት የአፍሪካውያን መሪዎች ኢምፔሪያሊስቶች ገመዱን እንደሳቡት ቁጥር የሚጨፍሩት አሳንጉሊቶችን መመለስ ያቆሙ በማለት የአፍሪካውያንን ቀልብ ስቧል። ይህን ንግግር የትራኦሬ የፓን አፍሪካኒዝም ምስል በማስተዋወቅ ረገድ ትልቅ ሚና በተጫወተው የሩሲያ መገናኛ ብዙሃን በሰፊው ተሰራጭቷል። ለንግግራቸው ምስጋና ይግባውና በማህበራዊ ሚዲያ ዘርፍ በመገፋቱ በጉባኤ ላይ ያቀረበው ተማጽኖ በአፍሪካ አሜሪካውያንና ጥቁር ብሪታንያውያን ዘንድ ጨምሮ በመላው ዓለም ተስፋፍቷል ሲሉ ተመራማሪዋ ጠቁመዋል። በዘረኝነት ቅኝ ግዛትና ባርነት ያለፈ ማንኛውም ሰው ከመልእክቶቹ ጋር ሊዛመድ ይችላል የሚሉት ተመራማሪዋ
ምንም እንኳን ስማቸውን አምታቶ ትራኦሬን እንደ ቡርኪና ፋሶ በመጥቀሱ ስላቅ አስተናግዶ ቢሰርዘውም አፍሪካ አሜሪካዊው ራፐር ሜክ ሚል ባለፈው ዓመት መጨረሻ ላይ ጉልበቱንና ልቡን ምን ያህል እንደወደደው በመግለጽ በኤክስ ገጹ ያጋራውን ልጥፍ ይጠቅሳሉ። ነገር ግን የፈረንሳዩ ፕሬዝዳንት ቀልብ ትራኦሬን አይወደውም። ፕሬዝዳንቱ ትራኦሬን በራስ ፓን አፍሪካውያን በሚሉና በኒዮ ኢምፔሪያሊስቶች መካከል ያለው ቅጥ አልባ ጥምረት አካል እንደሆነ ገልጸውታል። ሻምበል ትራኦሬ ዝናው ቢናኝም ለ10 ዓመታት የዘለቀውንና የጎሳ መከፋፈል እንዲባባስና በአንድ ወቅት ሰላማዊ ወደ ነበሩት እንደ ቤኒን ወዳሉ ጎረቤቶች እየተዛመተ ያለውን የእስላማዊ አመፅን ለማስቆም የገባውን ቃል አልፈጸመም። የእሱ ጁንታ ተቃዋሚዎች፣ ሚዲያዎችና የሲቪል ማህበረሰብ ቡድኖችን ጨምሮ ተቃዋሚዎችን አፍኗል። የሕክምና ባለሙያና ባለስልጣኖችን ጨምሮ ተቺዎቹን ከጂሃዲስቶች ጋር በሚደረገው ጦርነት ወደ ጦር ግንባር በመላክ እንዲቀጡ አድርጓል። የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ምክትል ዳይሬክተር ሪናልዶ ጄፓን ትራኦሬ እንዲህ ያለውን ድርጊት ያገኙበት ምክንያት ወጣት ህዝብ ባለበት ሀገር ውስጥ ያለ ወጣት ነው ይላሉ። በቡርኪና ፋሶ አማካኝ እድሜ 17.7 ዓመት ነው። እሱ ሚዲያ አዋቂ ነው። እናም ራሱን እንደ ቶማስ ሳንካራ በመሳል ያለፈውን ጊዜ ታዋቂነቱን ለመገንባት ተጠቅሞበታል ሲሉ ተናግረዋል። እና እሱ የፖለቲካውን ጥበብ ያውቃል። በጦርነት የተጎዳን ህዝብ እንዴት የተሻለ ወደፊት ጊዜ እንዳለው እንዲሰማው ማድረግ በዚህ ጨዋታ ላይ በጣም ጥሩ ነው። ሳንካራ በ1983 በ33 ዓመቱ በመፈንቅለ መንግስት ስልጣን ላይ ሲወጣ አባት ሀገር ወይም ሞት እናሸንፋለን በሚል መሪ ቃል ህዝቡን አሰባስቦ ነበር። ነገር ግን ትራኦሬ ስልጣን እስኪጨብጥ ድረስ በቡርኪና ፋሶ ወደ ፈረንሳይ የፖለቲካ ምህዋር እንድትመለስ ባደረገ በሌላ መፈንቅለ መንግስት ከ4 ዓመት በኋላ ሳንካራ ተገደለ። ቀደም ሲል በኮፊ አናን ዓለም አቀፍ የሰላም ማስከበር ማሰልጠኛ ማዕከል የሰሩት የጋና የጸጥታ ተንታኝ ፕሮፌሰር ኩዌሲ አኒንግ የወታደራዊ መሪው ተወዳጅነት በሀገሪቱ በተለይም በምዕራብ አፍሪካ እየተከሰተ ያለውን የፖለቲካ ለውጥ ያሳያል ብለዋል። እንደ አውሮፓውያን አቆጣጠር በ2024 በአፍሮ ባሮሜትር በ39 ሀገሮች ውስጥ የተደረገ ጥናት ለዲሞክራሲ ያለው ድጋፍ ቀንሷል። ምንም እንኳ በጣም ታዋቂ የመንግስት መዋቅር ቢሆንም ፕሮፌሰር አኒንግ ዲሞክራሲ ለወጣቶች ተስፋ መስጠት ተስኖታል፣ ስራ ወይም የተሻለ ትምህርትና ጤና አላመጣም ሲሉ ተናግረዋል። ትራኦሬ አማራጭ እያቀረበና የሁለት ታሪካዊ ዘመናትን መንፈስ እንደገና እየያዘ ነው ሲሉ አክለዋል። በጥር ወር የጋና ፕሬዝዳንት ጆን ማሃማ ቃለ መሃላ በፈጸሙበት ወቅት ትዕይንቱን የሰረቀው ወታደራዊ ዩኒፎርም የለበሰው በሰገባው ሽጉጥ የታጠቀው ትራኦሬ ነበር። ፕሮፌሰር አኒንግ 21 የአገር መሪዎች ነበሩ። ነገር ግን ትራኦሬ ወደ ውስጥ ሲገባ ቦታው ሌላ ሆነ። የጋናው ፕሬዝዳንት ጠባቂዎች እንኳ እሱን ተከትለው ይሮጡ ነበር ብለዋል። ትራኦሬ በእግራቸው ለመራመድ ለሚታገሉ ነገር ግን ምርጫን በማጭበርበር ስልጣን የሙጥኝ ላሉ የአህጉሪቱ መሪዎች በጣም ተቃራኒ ምስል አቅርቧል። ትራኦሬ ቄንጠኛና በራስ የመተማመን መንፈስ ያለው በጣም የበራ ፊትና ትንሽ ፈገግታ ያለው ነው። ደግሞም ኃይለኛ ተናጋሪ ነው። እናም ራሱን እንደ ህዝብ ሰው ያያል። ከሩሲያ ጋር የተቆራኘው ጁንታ በኢኮኖሚው ዘርፍ መጠነኛ መሻሻል ማሳየቱን በሚያመላክት መልኩ የዓለም የገንዘብ ድርጅት IMF እና የዓለም ባንክ በአጠቃላይ ጥሩ ግምገማ ሰጥተውት ነበር። በሚያዝያ መጀመሪያ ላይ ባወጣው መግለጫ IMF ምንም እንኳ አስቸጋሪ ሰብአዊና ደህንነት አካባቢ ቢሆንም በ2025 ኢኮኖሚው ጠንካራ ሆኖ ይቀጥላል ብሎ እንደሚጠብቅና አገዛዙ የሀገር ውስጥ ገቢን በማሳደግ የደሞዝ ክፍያን በመያዝና በትምህርት በጤናና በማህበራዊ ጥበቃ ላይ የሚወጣውን ወጪ በማሳደግ የሚያስመሰግን እድገት አድርጓል ብሏል። የዓለም ባንክ በተመለከተ የዋጋ ግሽፈት በ2023 ከ0.7 በመቶ በ2024 ወደ 4.2 በመቶ ከፍ ብሏል። ነገር ግን በቀን ከ$2.15 በታች የሚኖሩ ሰዎችን የሚያመላክተው እጅግ የከፋ የደህንነት መጠን በግብርናና በአገልግሎት ዘርፍ በታየው በጠንካራ እድገት ምክንያት በ200ኛ ነጥብ ወደ 24.9 በመቶ ዝቅ ብሏል። በዩናይትድ ስቴትስ ከሚገኙ የፋይናንስ ተቋማት እነዚህ ሪፖርቶች ቢወጡም ከፈረንሳይና ከአሜሪካ ጋር ያለው ግንኙነት ቀዝቃዛ ሆኖ ቆይቷል። የአሜሪካው የአፍሪካ እዝ አዛዥ ጀነራል ማይክል ላንግሌ ትራኦሬ የቡርኪና ፋሶ የወርቅ ክምችት ከሀገሪቱ ጥቅም ይልቅ ለጁንታዎች ጥበቃ እየተጠቀመበት ነው የሚለውን ንግግር የቅርብ ጊዜ ምሳሌ ነው። ይህ የሩሲያ ኃይሎች በቡርኪና ፋሶ የወርቅ ኢንዱስትሪ ውስጥ ድርሻ እንዲኖራቸው ትራኦሬን እየደገፉ ነው የሚለውን የአሜሪካና
የአፍሪካ አጋሮችን የረዘመ ጊዜ እይታ የሚያመላክት ይመስላል። የጀነራል ላንግሌ በሚያዝያ ወር መጀመሪያ ላይ በአሜሪካ ሴኔት ኮሚቴ ችሎት ላይ የሰጡት አስተያየት ጀግናቸውን እየተቸ እንደሆነ በሚሰማቸው የካፒቴኑ ደጋፊዎች መካከል ቁጣን አስነስቷል። ብዙም ሳይቆይ የቡርኪና ፋሶ ጁንታ የመፈንቅለ መንግስት ሴራ ማክሸፉንና የሴራው ጠንሳሾች በጎረቤት ሀገር ኮትዲቯር መሆናቸውን ገልጿል። በጊዜው ጀነራል ላንግሌ ኮትዲቯርን መጎብኘታቸው ነገሩን አባብሶት ነበር። ኮትዲቯር በምንም አይነት ሴራ ውስጥ እንዳልተሳተፈች ስትገልጽ፣ የዩናይትድ ስቴትስ የአፍሪካ ኮማንድ እዝ በበኩሉ የጀነራል ላንግሌ ጉብኝት አክራሪነትን ጨምሮ የጋራ የጸጥታ ችግሮችን ለመፍታት ያተኮረ ነበር ብሏል። ሆኖም ወታደራዊ ጁንታ አጋጣሚውን በመጠቀም ኢምፔሪያሊስቶችና ላኪዎቻቸው ሻምበል ትራኦሬን ከስልጣን ለማውረድ እየሞከሩ ነው በሚል ስጋት በቡርኪና ፋሶ ዋና ከተማ ትልቁን ሰልፍ አዘጋጅቷል። ኮሊን ፓውል ስለዋሸ ኢራቅ ወድቃለች፣ ባራክ ኦባማ ዋሽተዋል፣ ጋዳፊ ተገድለዋል፣ በዚህ ጊዜ ግን ውሸታቸው በእኛ ላይ ተጽዕኖ አያሳድርም ሲል አንድ ተቃዋሚ ሙዚቀኛ ኦሲቦ ጆሃን ለአሶሼትድ ፕሬስ የዜና ወኪል ተናግሯል። በተመሳሳይ ቀን ለንደንን ጨምሮ ለትራኦሬ ድጋፍ ሰልፍ ተካሂዷል። በመቀጠልም ለአዲሲቷ ቡርኪና ፋሶና አዲስ አፍሪካ ራዕያቸውን ለተካፈሉት ላሉ አድናቂዎች በፈረንሳይኛና በእንግሊዝኛ ልጥፎች በማህበራዊ ሚዲያ አጋርቷል። በተጨማሪም በአንድነት ኢምፔሪያሊዝምንና የእጅ አዙር ቅኝ አገዛዝን እናሸንፋለን፣ የተከበረችና ሉዓላዊት አፍሪካ በማለት ተናግረዋል። ለወጣቱ ሻምበል ነገሮች እንዴት ይቋጫሉ ብሎ መናገር ባይቻልም እሱ ከማሊና ኒጀር ወታደራዊ መሪዎች ጋር በእርግጠኝነት ምስራቅ አፍሪካን አነቃንቋል እና ሌሎች ግዛቶችም የፈረንሳይ ወታደሮችን ለቀው እንዲወጡ በማዘዝ የእነርሱን አርአያነት ተከትለዋል። ሶስቱ ወታደራዊ አገዛዝ ጎረቤቶችም ከአካባቢው የንግድና የጸጥታ ቡድን ኢኮዋስ በመውጣት የራሳቸውን ጥምረት ፈጥረው ወደ ሀገራቸው በሚገቡ ሸቀጦች ላይ የ0.5% ቀረጥ እንደሚጥሉ በማወጅ የየራሳቸውን ጥምረት ፈጥረዋል። ሚስተር አይኪንስ ትራኦሬ ከሌሎች ሊማር እንደሚችል ጠቁመው ራውልክስ በ32 ዓመቱ በጋና ስልጣን ሲይዝ ትንሹ ኢየሱስ በመባል ይታወቅ ነበር። ነገር ግን ከ19 ዓመታት በኋላ የተደበላለቀ ቅርስ ትቷል። ዘላቂ ዴሞክራሲ ለመፍጠር ቢረዱም ሙስናን ማስቆም አልቻለም። ለዘላቂ ውርስ ሚስተር አይኪንስ እንዳሉት ትራኦሬ ሰላምን በማስፈንና ጠንካራ የመንግስት ተቋማትን በመገንባት መልካም አስተዳደርን ለማምጣት ስልጣንን ግላዊ ከማድረግና ተቃዋሚዎችን ከማፈን ይልቅ ትኩረት መስጠት አለበት ብለዋል።